አንፎርቹኔትሊ ዙሪያችን ያሉት ነገሮች በራስ መተማመንን ለመጨመር ምቹ አይደሉም። ኢንቫይሮንመንት ዙሪያችን ለምሳሌ ጥሩ ነገር ሲሰራ ኢትዮጵያ ውስጥ በሚዲያም በምንም ማመስገን አትችሉም። ለምን ባመሰግን ሰው ምን ይላል የሚለውን መጀመሪያ ኢትዮጵያዊ ጭንቅላት ቼክ ያደርጋል። ጥሩ ነገር ቦልድሊ አፕሪሺየት አታደርጉም። አት ዘ ሴም ታይም ደግሞ እንትን አድማቂ ያለው ኔጌቲቭ ነገር አድማቂ ያለው ምን ባክ ዘንድሮ ብትሉ ወዲያው ነው ተከታይ የምታገኙት አይደል? በቀላሉ ሰዎች ቶሎ ይቀበሏቸዋል። መረረኝ ብትሉ ወዲያው ጓደኛ አታጡ አይደል? ተመስገን ዘንድሮ ነው መኖር ብትሉ ምን አግኝተሽ አንቺማ ምን አለብሽ ላለመባል አዎ ባክ ዘንድሮ እና የሆነ ኮመንት ተቀባይነት አለ። በራስ መተማመን ኦቨር ኮንፊደንስ አይደለም። በራስ መተማመን አንደር ኮንፊደንስ አይደለም። ባላንስድ የሆነ ምን ያስፈልጋል? ኮንፊደንስ ያስፈልጋል። ብዙዎቻችን የምናጣው ወይም የምንፈልገውን ነው ህይወት የማንኖረው ኢንክሉዲንግ ጽድቅ የማናገኘው በራሳችን ስለማንተማመን። በራስ መተማመን ማለት ጉልበትና ኃይል አቅም ሁሉ የኔ ነው ማለት አይደለም አይደለም በጭራሽ። ግን ያለኝን አለኝ ማለት ለሰው እኮ አይደለም የተባለው። ለምሳሌ አይን አለን አይገርም? እስከዛሬ በውጤት ስላላያችሁ በህይወታችሁ በእናንተ ውስጥ ታላቅነት የለም ማለት አይደለም። እስከዛሬ ድረስ ብዙ ስለወደቃችሁ በእናንተ ውስጥ ማለፍ የለም ማለት አይደለም። በራሱ እጅ ውስጥ ያለውን ነገር ብልሽት አድርጎ መኖር ከመሞት በታች ነው። የምፈልጋቸውን ነገሮች ዘርዝሬ መንፈሳዊ ሊሆን ይችላል፣ የህሊና ሊሆን ይችላል፣ አካላዊ ሊሆን ይችላል። ስለዚህ ፈልጎ ማግኘትም ምን ይጠይቃል ማለት ነው? እውቀት ይጠይቃል። ምንድነው በህይወት የምትፈልጉት ነገር ፈልጋችሁ ያጣችሁት? በጣም የሚያናድደው እውቀቱት እንትን ነው። ይሄ ልፋት አይደለም ትናንሽ ነውና ስትሰሙ እንደሱ ነው የሚሆነው። ለምሳሌ ውጤታማ ለመሆን ከሚያስፈልጉ ነገሮች መካከል እዚህም ላይ እንግዲህ ሳገኘው ገርሞኛል። ያኔ ሰልፍ ኮንፊደንስን ለመገንባት አንደኛው በምናብህ ራስህ የምትፈልገውን ነገር መሳል። በምናብህ የምትፈልጉትን ነገር እንዳላችሁ አድርጋችሁ መሳል። ምን እባክህ ቁጭ ብለህ ብታልም አይሳካልህም ይላል በሬዲዮ። እኛ ቁጭ ብለን አለ ቁጭ ብለህም ቆመህም ምንም ይሁን በምናብህ የምታመላልሰው እሱ ነገር በልቦና ውስጥ ይመላለሳል። እሱ ነገር እምነት ይሆናል። ላመነ ደግሞ ሁሉም ይቻለዋል። ፈቃደኛ ናችሁ ሐሳባችሁን ለመቆጣጠር? ሐሳቡን የገዛ ራሱን ይገዛል፣ ህይወቱን ይገዛል፣ ዓለምን ይገዛል። ሐሳቡን ያልገዛ ግን በቃ የማን መጫወቻ ነው የሚሆነው። ሶሻል ሚዲያ ሀገር አጠፋ ምናምን የሚባለው አብዛኛው ህዝብ ሐሳቡን ስለማይገዛ ነው። ስለዚህ የሚያየው ነገር ሁሉ እውነት ይመስለዋል። የሚያየው ነገር የሚነገረው የሚሰማው ሁሉ ተብራርቶ ከቀረበ እውነት ይመስለዋል። ሁልጊዜ የሰው ልጅ መከተል ያለበት ህግን ነው፣ የተፈጥሮ ህግ። ህግን ከተከተልን ውጤታማ እንሆናለን። ስኬት ህግ የመከተል ጉዳይ ነው። ስኬት ማለት ፈልጎ ማግኘት ነው። ምን ትፈልጋላችሁ? የአብዛኛው ሰው ችግር ኮንፊደንስ ምናምን ገለመል የሚለውን ተውትና ምን እንደሚፈልግ አያውቅም። አሁን ወደ እናንተ ላመጣው ነው ጥያቄው። ምክንያቱም በራስ ለመተማመን ምን ባክ ህይወት እንዴት ነው ስትል ያው እንግዲህ እንወዛወዛለን። እንደዛ አይነት ከሆነ ከመሰለው ህይወት እንደዛ ሆኖ ይቀራል። እንድንወዛወዝ አይደለም የመጣ ነው አይደል? ቅመም እንድንሆን ነው እዚህ ምድር ላይ መጣ። ከምትፈልጓቸው ነገሮች በህይወቴ ከመሞቴ በፊት እድሜና ጤና ከሰጠኝ ማሳካት የምፈልገው የምትሉት አንድ ነገር ምን አላችሁ? ሰው ግብ ሲያስቀምጥ ወደ ግቡ የሚያደርሰው ልምድ መገንባት አለበት። ምን ልምድ? ዛሬ ልምዳችሁን ይዩት። ስንት ሰዓት ነው የምትነሱት? ጠዋት ምን ታረጋላችሁ? ረፋድ ላይ ምን ታረጋላችሁ? ከሰዓት ምን ታረጋላችሁ? አመሻሽ ላይ ምን ታረጋላችሁ? ስንት ሰዓት ትተኛላችሁ? ይሄን ብትነግሩኝ ምን እንደምትሆኑ ወደፊት መናገር ማንኛውም ሰው ይችላል። ማንም መናገር ልምድ ነው ሰው ውጤቱን የሚያመጣው። ስለዚህ የሚያደርሰው ልምድ ጋር መድረስ አለበት። ብዙዎች ግን ችግሩ በተግባር ይለፋሉ፣ ሐሳባቸው ግን ይጠራጠራል፣ አይተማመኑም በራስ። እንደዚህ ስታደርጉ ስትፈልጉ በደንብ ፈልጉ። በቃ ግራንድ ማስተር የሚለውን ነገር ሲያስብ ጭንቅላት ውስጥ ክብደት የሚሰማው ከሆነ ይሄ ነገር ግን ከባድ ነው፣ ላይሆን እኮ ይችላል፣ ረጅም ጊዜ ሊፈጅ ይችላል ሳይሆን አይደለም፣ በተአምር ፈጣሪም ይረዳኛል፣ ሌሎች ካሳኩበት ፍጥነት በምን አይነት ፍጥነት ይሄ ሰው አሳካ እስኪባል ድረስ በሚል ካደረገው ባይዘው ውስጡ ኢንስፓይሬሽን ይጨምራል አይጨምርም? መደጋገም ያሰለቻል። ባይዘው በሆነ ነገር ከሰለቻችሁ በዛ ነገር ማስተር ማድረግ ማለት መደጋገም ነው አይደል? ካልተደጋገመ ማስተር አይደል? ድግግሞሹን ማፍጠን ነው
አይደል? ዙሩን ለማክረም ማፍጠን። አንድ ነገር ማስተር ማድረግ ስትፈልጉ ማፍጠን። እኔ ሰሞኑን በቀን 16 ሰዓት እየሰራው ነው። ለምን? ስለ ኢንቨስትመንት እያጠና። ለሊት 9 ሰዓት ነው የምነሳው። የሆነ ሴሽን ሲከፈት ዓለም ላይ ያለ ማርኬት ማየት አለብኝ። ከዛ ደግሞ የሌላ ማርኬት ከሲድኒ ጀምሮ እስከ ኒውዮርክ ድረስ ያለውን ማለት ነው። ለምን? ማስተር ለማድረግ ድግግሞሽን መቀየር አለብኝ፣ መጨመር አለብኝ። ስለዚህ የምትጋፉት ከማን ጋር ነው? ከራሳችሁ እንቅልፍ ጋር፣ ከራሳችሁ ስንፍና ጋር፣ ከራሳችሁ አልችልም የሚል አስተሳሰብ ጋር። ስለዚህ የሚመስላችሁ ሰው ካገኛችሁ አብራችሁን፣ ካልሆነ ግን እናንተ በቂ ናችሁ። ለምን? አብራችሁ ፈጣሪ አለ። ፈጣሪ እኮ አብሮን አለ። ደስ አይልም? የትም ቦታ ላይ ብንሄድ የማይቀርብን ፈጣሪ ነው። ስለዚህ እሱን ይዛችሁ በየቀኑ ማለት ነው አንተ እርዳኝ እያላችሁ ተግባሩ ላይ መገኘት። ከዛ የሚመስሏችሁ ግሩፖችን ደግሞ መፍጠር ትችላላችሁ ማለት ነው። ስለዚህ ማድረግ ይቻላል አይደል? ህልማችሁ ምንድን ነው? አንዳንድ ጊዜ በጣም ይገርመኛል። አያችሁ ግን ጭንቅላት ዋይራ አድርጎ ካለበት እኮ ላለመለ ባይዘው ከነገራችሁት በፊትና በኋላ ሰውየው በቦታው ነው። አንድ መጽሐፍ አንብባችሁን ሳታነቡም በዛው ቦታ ከሆናችሁ፣ ትምህርት ቤት ሄዳችሁ ከመሄዳችሁ በፊትና በኋላ እዛው ከሆናችሁ፣ ስራ ከሰራችሁም ካልሰራችሁም በኋላ እዛው ከሆናችሁ ቆሞ አይጠየቅም። ለምን? ያለን ህይወት ስንት ነው? አንድ መፍራት የለብንም። እንዴ ስላችሁ ደግሞ የሆነ ነገር መልቀቅ ነው። መራስ መተማመን አለ። ካልኩሌትድ ሪስክ ነው የሚወሰድ። ፈጣሪ ያድነኛል ተብሎ ከዚህ ላይ እንደዚህ አይዘለንም አይደል? አስቦ ነው ርቀቷን አይቶ እንደዚህ ነው የሚወረደው። የእግርንም ጡንቻ አይቶ አይደል? የማይችል ከሆነ በዛ በኩል አለበለዚያ መጀመሪያ ቁጭ ብሎ ነው መውረድ። ይሄ ምን ይባላል? ህሊናን መጠቀም። ህሊና ለዚህ አይደል እንዲያመዛዝን አይደል የተሰጠን? አመዛዝኖ አትረባም ካለኝ ግን ራሱ ህሊና አትረባም ማለት አለብኝ። አንተ አትረባም፣ ምንም ውጤት አታመጣም፣ ግራንድ ማስተር የሚባል ነገር አትሆናትም ሲል እኔ ያልሆንኩ ማን ሌላ ይሆናል ብለህ መከራከር ያስፈልጋል። ማስረጃ የላችሁም። ስለዚህ ህሊና አያውቀውም። ካላወቀው ደግሞ ፈተናውን፣ መከራውን፣ ችግሩን፣ ከባድነቱን ሊነግረው ይችላል። አንዳንድ ጊዜ አይቻልም ብሎ በበቂ ምክንያት ነው ጭንቅላት የሚያስ ጭንቅላታችን በምክንያት አትችልም ሲለን እኛ በእምነት ትችላለህ ማለት አለብን። ከምክንያትና ከእምነት የትኛው ያሸንፋል? እምነት ያሸንፋል። ለማመን ውሳኔ ብቻ ነው የሚያስፈልገው። ግን ጭንቅላት ውስጥ ለማመን በትግል አይደለም የምናስገባው። ራሱን የቻለ ዘዴ ያለው ፊት ለፊት ሲታይ ጥሩ ይመስላል። እንዲህ ካደረክ ይሆናል፣ ካልሆነ ግን አይሆንም። አማራጭ ሰጠው ማለት ነው አይደል? ምርጫ እንዳትሰጡ ያንን ለማድረግ። ስለዚህ ግራንድ ማስተር መሆን የሚለውን ሌላ ህልሞቻችሁን ያዙና እዛ ጋር ለመድረስ ከወንጀልና ከኃጢአት በስተቀር ምንም ነገር አደርጋለሁ የሚል ምን መወሰን አለብን። ውሳኔ ያስፈልጋል። ዲሲሽን በውስጣችን አለቀ። ሰው ሲወስን ልባ ውሳኔ ማለት ለሌሎች አማራጮች ያለንን እድል ማቃጠል ማለት ነው። ውሳኔ እኮ እንደዛ